የተልእኮ ጦርነት አንፈቅድም። ታንክ ዩ አቤረታ በድጋሚ በጣም ነው የማመሰግነው። ጊዜ ይስጥልኝ። የፖለቲካ የተልእኮ ጦርነት አንፈቅድም። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከቢቢሲ ፎከስ ኦን አፍሪካ ፕሮግራም ላይ ቀርበው የሰጡት ቃለ መጠይቅ አሁን አነጋጋሪ ሆኖ ተመልክቻለሁ። የተወሰነ አስተያየት ሰጥበታለሁ። ፕሬዝዳንቱ ቃለ መልሳቸውን አይቻለሁ። ለኔ 3 ጉዳዮች ትኩረት ሰጥተውኛል። አንደኛው የኢትዮጵያና የግብጽ ወታደሮች በሶማሊያ መገኘት ላይ የሰጡት አስተያየት ነው። ሁለተኛ የወደብና የባህር በር ጉዳይ ላይ ነው። ሶስተኛ አልሸባብና አይኤስአይኤስ ላይ የሰጡት ነው። አክቹዋሊ አራተኛ ሶማሊላንድን በተመለከተም ፕሬዝዳንቱ የሰጡት አስተያየት አለ። ለኛ የሚጠቅመንን ብቻ አጠር አድርጌ ማንሳት ፈልጋለሁ። ለአዲስ ኮምፓሶች ከግብጽና ከኢትዮጵያ ወታደሮች ጋር ተያይዞ ሼህ ሐሰን መሐመድ ምንድነው ያነሱት? ሶማሊያ በኢትዮጵያና በግብጽ መካከል ለጦርነት የሚያበቃ በቂ ምክንያት አለ ብላ አታምንም። በሶማሊያ ግዛት ውስጥ ምንም አይነት የውክልና ወይም የተልእኮ ጦርነት አንፈቅድም። ግብጽ ኢትዮጵያን በቀጥታ የመውጋት ፍላጎት እንዳላት አልተመለከትኩም። ኢትዮጵያም የግብጽን የሰላም አስከባሪ ሶማሊያ ውስጥ የመውጋት ፍላጎት እንዳላት አላየሁም። ይሄ እንግዲህ የፕሬዝዳንት የሶማሊያው ፕሬዝዳንት አስተያየት ነው። የሆነ ሆኖ ሌሎች ሀገራት ወደ ግዛታችን መጥተው ግብጽና ኢትዮጵያ ማለት ነው እንዲዋጉ አንፈቅድም። ይህ መቼም ሊሆን አይችልም። ለጦርነት የሚያበቃ ምክንያት አለ ብለንም አናምንም። የኢትዮጵያና የግብጽ ወታደሮች ሶማሊያን የጦር አውድማ የሚያደርጉ የውክልና ጦርነት ማድረግ አይቻልም። ሶማሊያ ይህ በግዛቷ ይከናወን አትፈቅድም፣ ፈጽሞ አይሆንም ብለዋል። ሁለቱ ሀገራት ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላሉ፣ እኛ ጋር መዋጋት አይችሉም የሚል ነው አንዱ የሶማሊያው ፕሬዝዳንት ያነሱት። ሁለተኛ የባህር መተላለፊያ በርና የወደብ አገልግሎት በተመለከተ ነው። ይሄን ንግግር እያደረግን ነው፣ ገና መቋጫ አልተገኘበትም ብለዋል። ኢትዮጵያ ግን የሶማሊያን ወደብ ብትጠቀም ችግር የለብንም የሚል አስተያየት ሰጥተዋል። ሁለተኛው ነጥብ እሱ ነው። ሶስተኛ አልሻባብና አይኤስአይኤስን በተመለከተ ማለት ነው። ፕሬዝዳንቱ ምንድነው ያሉት? ከበፊቱ ሲነጻጸር አልሻባብ ተዳክሟል። በርካታ ከተሞችንና አካባቢዎችን ከአልሻባብ አስለቅቀናል። የገንዘብ ምንጩን ለማድረግ የባንክ አካውንቶችና የገንዘብ ዝውውሮችን ዘግተናል የሚል አስተያየት ነው የሰጡት። የተወሰነ የሼህ ሐሰን ድምጽ ቢቢሲ ላይ ያለውን እንስማና። ፈታኝ የጸጥታ ችግር ነው ያላት። ሶማሊያ ፈታኝ የጸጥታ ችግር ነው ያላት። ምክንያቱም የምትዋጋው በተለያዩ ቦታዎች ከአልሸባብ እና ከአይኤስአይኤስ ጋር ነው። በአሁኑ ወቅት ደግሞ በዓለም ላይ ሁለቱ ነውጠኛ አሸባሪዎች ናቸው። በአንድ በኩል ሰራዊት እየገነባን፣ በሌላ በኩል ደግሞ እየተዋጋን ነው። ባለፉት 3 ዓመታት ተጨባጭ ለውጦችን አምጥተናል። ብዙ ከተሞች ከአልሸባብ ነፃ ወጥተዋል። ነገር ግን አሁንም በገጠር አካባቢዎች አልሸባብ ይንቀሳቀሳል። በብዙ ተቋማት ተቀባይነት ማግኘታችን አልሸባብን ለማሸነፋችን ማረጋገጫ ነው። ሶማሊያ የግብጽ ወታደሮችን ለመቀበል እየተዘጋጀች ነው። ይህ የሆነው ደግሞ ግብጽና ኢትዮጵያ በህዳሴው ግድብ እየተወዛገቡ ባለበት ወቅት ነው። የተልእኮ ጦርነት እየፈጠሩ አይመስለዎትም? ሶማሊያ ከሁለቱም ሀገራት ጋር ጥሩ ግንኙነት አላት። ግብጽ ኢትዮጵያን የመውጋት ፍላጎት እንዳላት አላየሁም። ኢትዮጵያም የግብጽን ሰላም አስከባሪ ሶማሊያ ውስጥ የመውጋት ፍላጎት እንዳላት አላየሁም። ሌሎች ሀገራት ወደ ግዛታችን መጥተው እንዲዋጉ አንፈልግም። ይህ ፈጽሞ አይሆንም።
ከሶማሊላንድ ጋር ባለፈው ዓመት አወዛጋቢ የወደብ ስምምነት ከተፈረመ በኋላ ከኢትዮጵያ ጋር ያላቸውን ግንኙነት እንዴት ይገልጹታል? ጥቅሞቻችንን ለማስጠበቅ ያለን ብቸኛው አማራጭ መወያየት ነው። ውይይቶች እየተደረጉ ነው፣ እስካሁን አልተቋጩም። የሶማሊያን ረጅም የባህር በር ኢትዮጵያ ብትጠቀም ሶማሊያ በመርህ ደረጃ ችግር የለባትም። የአሜሪካ ሴናተር ቴድ ክሩዝ ሶማሊላንድ በይፋ እውቅና እንዲሰጣት ፕሬዚዳንት ትራምፕን ጠይቀዋል። በዚህ አይ ቲንክ ለእኛ ሁለቱ ናቸው በቂ የሚመስለኝ። ዲቴይሉን ሄዳችሁ ቢቢሲ ላይ ማየት ትችላላችሁ። ጥሩ ነው የመጡት እውነት ለመናገር ከዛ አይነት የስኒ ማዕበል ወደዚህ ደረጃ ተመቶ ስትመለከቱ አሁን ለአንዳንዶች በቃ ቀጠናውን የታመሰ ቀጠናውን ምናምን ሲሉ ምን አሁን የት ሊገቡ ነው? እንግዲህ የት ሊገቡ ነው? እኔ ከምሬ ነው የማነሳው። በቃ ከሊግ ተጣልቶ አሁን ጠቅላይ ሚኒስትሩን እንደዛ ፎከስ ያደርጋሉ። እኛም አድርገን ነበረ፣ ጥያቄ የለውም። ያየነው ዝንባሌ በዝንባሌ ደረጃ አይተን፣ ግን ሪያሊቲው በተለይ ወደ አዲስ ኮምፓስ ከመጣ በኋላ ግልጽ አቋም ነው ያዝነው። የትኛው ስትራቴጂ እንደሆነ፣ የትኛው ታክቲክ እንደሆነ፣ የትኛው ሌሰን እንደሆነ በደንብ ነው። አንዳንዴ የሆነ ነገር ክፍት ሲልልህ ሲገለጥልህ the whole pattern ይገለጥልሃል። ባይ ዘ ወይ አንዱ ችግር እሱ ነው የሚመስለኝ። የዚህ የመቸንከር አደጋው እሱ ነው። የተቸነከሩ ሰዎች ተቸንክረው ነው የሚቀሩት። ተገትረሽ ቅሪ ናቸው። አሁን የተገትረሽ ቅሪ ኮንሴፕት አይደለም እዚህ ጋር ያለው። ትናንት የምታስታውሱት ነው የሶማሊያዋ ፕሬዝዳንት እንደዛ ቡራ ከረዩ ሲሉ የነበሩ ሰው ቡራ ከረዩት። አይ ቲንክ አሁን ተግባብተናል ወንድሜ እየሰማኝ ከሆነ ቡራንም ከረዩንም አይመለከትም። ቡራ ከረዩ በቃ እንጠጥ ማለት አጉራ ዘለል ሆነው ስንመለከታቸው አፍሪካ ህብረትን ጥለው የሆነ ቦታ ከአንዴ ሶማሊያ፣ አንዴ ኤርትራ፣ አንዴ ግብፅ፣ አንዴ ኳታር፣ አንዴ አልጀዚራ፣ ቢቢሲ የምታስታውሱት ነው። ዛሬ በሰከነ መንገድ ኖ ግብፅም እኛ ጋር መታ ጦርነት መክፈት አትችልም። ኢትዮጵያም የግብፅን ታጣቂ ኃይል የመምታት ፍላጎት ያላት አይመስለንም። በዚህ ደረጃ ሰክነው ስናይ ምንድን ነው ይሄ ለውጥ አይደለም ወይ? ሰውየው ለርን ሪለርን ውስጥ አልገቡም ወይ? የሶማሌው ፕሬዝዳንት ማለት ጥሩ ኮንሴፕት ነው። ቴንኪዩ እያየው ነበር። ከዚህ በላይ እኮ መማር አልመማር እንደገና መማር እኮ የለም። ኢትዮጵያን ረጅሙን የባህር በራችንን እንድትጠቀም ኮሜርሻል በሆነ መንገድ ሰጥቶ በመቀበል በፋይናንስ በሆነ መንገድ እንድትጠቀም እየተነጋገርን ነው። አልተቋጨም። ችግር የለብንም ብትጠቀም። እዚህ ደረጃ ሲደርሱ ይሄ የዲፕሎማሲ ውድቀት ነው። አሁን እዚህ ውስጥ ውድቀት ከምር እንደው ጄኒውን ሆናችሁ ራሳችሁን ጠይቁና እዚህ ጋር ያለ የዲፕሎማሲ ውድቀት አለ። ለኔ የግብፅ መሸነፍን ያየሁት ባይዘው። ለምንድነው የግብፅ መሸነፍ ምላችሁ ጥያቄ እያነሳ ነው ልቤ። ለምንድነው የግብፅ መሸነፍ የሚታየው? የዚህ ንግግር መሰረታዊ እምነት የግብፅን መሸነፍ ነው የሚያሳየው። ለምንድነው ግብፅ መሸነፍን የሚያሳየው? ምክንያቱም ተመልከቱ፣ እኛ ኢትዮጵያውያን ለ20 ዓመታት ነው ሶማሊያ ውስጥ ገብተን ስንሞትም ስንደማም ሽብርተኛ ስንዋጋም የነበረው ሞርዛን ኦልሞስት ከ20 ዓመት ያላነሰ ማለት ነው። ከአልሻባብ ጋር ከአይኤስ ጋር ከእስላሚክ ኮርቱ ጋር ከምናምን በሙሉ የምታውቁት ነው። 20 ዓመት ኦልሞስት
ቁጥጥ ብላ የመጣችውና ካልገባው ብላ የመጣችው ዘንድሮ ግብጽ ናት። ዘንድሮ ነው የመጣችው። ስትመጣም መሰረታዊ ምክንያቷ የሶማሌን ህዝብ ለመታደግ አይደለም ነው የምትል መከራከሪያ ካላችሁ አንሱ። ግን በምንም ተአምር የግብጽ መምጣት የሶማሌን ህዝብ ለመከላከል አይደለም። ስንት ዓመት ተኝታ እዛ ስንት የአረብ ሀገሮች የሚባሉት ስንት ነገር እየደረሰባቸው ሮጣ ስትመጣ ወደዚህ የሶማሌ ህዝብ በሽብርተኝነት ተቀቅቷል፣ እንከላከለው እንታደገው ከሚል አይደለም የመጣችው። ምንድነው? ከኢትዮጵያ ጋር ትንኮሳ ለማድረግ ነው የመጣችው። የትንኮሳዋ ስትራቴጂ ነው ዲዛይን ያደረገችው። ስለዚህ ዛሬ የሶማሌው ፕሬዝዳንት መጥተው ማንንም ሊተነኩስ አይችልም፣ የውክልና ጦርነት ፕሮክሲ ዋር አንፈቅድም ሲሉ እየተናገሩ ያሉት ግብጽን ነው፣ ኢትዮጵያን አይደለም። ኢትዮጵያማ ድሮም ነበረች እዛ፣ ወትሮም ነበረች፣ ከዚህ በፊትም ነበረች። ግብጽ የመጣሽው በእርግጥም የሶማሌን ህዝብ ደህንነት ለመጠበቅ ሽብርተኛ ለመዋጋት ከሆነ ከኢትዮጵያ ጋር እንድትዋጊ አንፈቅድልሽም። ይሄ ትልቅ የዲፕሎማሲ ድል አይደለም እንዴ? እስቲ ድክመቱን ያያችሁ ንገሩኝ እስቲ። ይሄ የዲፕሎማሲ ውድቀት ነው የምትሉት ምንድን ነው? ግብጽ ሆይ መተሻል። ያን የነበረው ሩጫው ምኑ አምጥቶሽ ሊሆን ይችላል። የተደበቀ ዓላማ እንዳለሽ እናውቃለን። ይሄን የተደበቀ ዓላማሽን ግን ሶማሊያ ምድር ላይ ማድረግ አትችይም። በፍጹም የውክልና ጦርነት ልትከፍቺ አትችይም ነው የተባለችው። የተልእኮ ጦርነት ልትከፍቺ አትችይም። አይ ቲንክ በ100 ኪሎ ሜትር የተለያየ ቦታ ምን ያስቀምጧቸው። ስናስቀምጣቸው ለያይተን ያስቀምጥናቸው። ስለዚህ ለኔ የዛሬው ሜሴጅ የሶማሊያ ፕሬዝዳንቱ ሜሴጅ መልእክት ለግብጽ የውድቀት መልእክት ነው ብዬ ነው ማስተላለፈው። ለግብጽ መሸነፍ ምልክት ነው ብዬ ነው ማስበው። እነዚህ ታሪካዊ ጠላቶቻችን እንደ ግብጽ ያለች ታሪካዊ ጠላት የተልእኮ ጦርነት ልታደርጊ አትችይም ነው የተባለችው። ይቅርታ አትችይም። ለኔ ትልቅ ዲፕሎማሲያዊ ውጤት ይመስለኛል። አሁን አንዳንዶቹ ሲያቀርቡ ሁለቱንም ከለከለች ምናምን ከለከለች ጦርነት እንዳይዋጉ ምናምን ሲሉ አይቻለሁ። እንዴ ኢትዮጵያ እኮ ለ20 ዓመት ነበረች እንዴ? ሶማሌ ክልል ውስጥ እኮ ለ20 ዓመት አልሻባብን ስትዋጋ አይኤስአይስን ስትዋጋ እኮ የከረመች ናት። ትላንትና አናውቅም የሶማሊያው ፕሬዝዳንት እንዴት እንደነበረ። አክሲስ ኦፍ ኢቪሉን አታስታውሱ? አክሲስ ኦፍ ኢቪል የኢሳያስ የአይሲስ እና የሱ አክሲስ ኦፍ ኢቪሉ እኮ ነው የተሰበረ። ትሪያንግሉ እኮ ነው ስብርብሩ የወጣው። የተፈጠረው ትሪያንግል ስብርብሩ ወጣ። ስለዚህ ስትመጪ በቀጥታ እኮ የነገሯቸው የሶማሊያ ፕሬዝዳንት ግብጽ ሆይ ትመጫለች፣ ስትመጪ ግን የኔን ሰላምና ደህንነት ነው የምትጠብቂው፣ የሶማሊያ ህዝብን ደህንነት ለማስጠበቅ እንጂ ከኢትዮጵያ ጋር የውክልና ጦርነት ልትከፍቺ አይደለም የምትመጪው። የኔ ምድር ላይ ሁለታችሁ እንድትዋጉ አልፈቅድላችሁም። ድሮም ኢትዮጵያ አዋጋለሁ አላለች? ንገሩኝ። ከግብጽ ጋር አዋጋለሁ ብላለች ኢትዮጵያ? ለአንድም ቀን ብላለች? ለአንድ ቀን? ተይ ጥቅማችን እናቻችል፣ ምንድነው የምትጎጂው፣ ፍትሃዊነት ይምጣ ከማለት ውጪ ለአንድ ቀን ከግብጽ ጋር አዋጋለሁ ጦርነት እገባለሁ ብላለች? ራሷን የመጣችው ግብጽ። መተሻል
ሶማሌ ፕሬዝዳንቱ ደግሞ ብትመጪም እኔ ምድር ላይ ውጊያ መክፈት አትችይም፣ የኔ ምድር የጦር አውድማ ማድረግ አትችይም እያሏት ነው። ስለዚህ ለኔ ኢትስ ኤ ፖዚቲቭ ዲፕሎማሲ አርጌ ነው የምወስደው። እኛ ፍላጎት ቢኖረን ኖሮ ግብፅን የመውጋት ይህን የማድረግ ልክ ነው፣ እኛንም ተከላከሉ እንላለን። እኛ ከግብፅ ጋር የመነጋገርም የመተናኮስም ፍላጎት የለንም። ኢትዮጵያውያን ነው ያልኩ ያለሁት። የለንም፣ ምንም አይነት ፍላጎት የለንም። ግብፅ ናት መርዝ እንደበላ፣ የግብፅ መንግስት ነው መርዝ እንደበላ ፍያል አንዴዛ እንደዚህ የሚራራጠው የግብፅ እሱ ነው። ስለዚህ እኔ አንዳንዶች ፕሮግራም ሲሰሩ ስላየው ነው ኢትዮጵያንም ግብፅንም ማስጠነቀቀ የሶማሌ ሞቃዲሾ ፕሬዝዳንት ሲሉ ኢትዮጵያ ምንድነው የሚያስጠነቅቃት? ኢትዮጵያ ጦርነት ከፍታለው ብላለች ወይ? ለምን ይሄን አትመልሱም? ብላለች። ከአንደበት የወጣ ግብፅ ላይ ጦርነት ከፍታለው ያለችበት አለ? አንዱ ይሄ ነው። ሁለተኛ አንዳንዴ በጣም በተለይ አንዳንዶቻችሁ የግብፅ እኮ መሰረታዊ ምክንያት ከህዳሴ ግድብ ጋር የተያያዘ ነው። የኔ ወንድም ህዳሴን ካሞገስክ ታላቁ የህዳሴ ግድብ የህልውና ጉዳይ ሆኗል፣ በቃ የጀግንነት ጉዳይ ነው ካልክ የግብፅ መርዝ እንደበላች ፍየል ከአንድ ቦታ ወደ አንድ ቦታ መሮሯጥ የኔ የአይን ቀለም ስላማራት ወይም የኢትዮጵያውያን የአይን ቀለም ስላማራቸው አይደለም፣ ወይም የጠቅላይ ሚኒስትሩ የአይን ቀለም ስላማራቸው አይደለም፣ ልብሱ ስላማረው ቤተመንግስቱ ስላማራቸው አይደለም። ይሄ ደግሞ ሲረሳ ነው የምመለከተው እኔ ብዙ ጊዜ ብዙ ቦታ የግብፅ እኮ መሰረታዊ ችግር የህዳሴ ግድቡ ነው። ታላቁ የህዳሴ ግድብ ነው። ይሄ ታላቁ የህዳሴ ግድብ አለቀ፣ ተጠናቀቀ። ይቺ አካል ምንድነው ልታደርግ የምችለው? እነከድር ከለንሴንስ በላይ አንተነነሲን ምንድነው ልታደርግ የምችለው? እንደ መርዝ እንደበላች ፍየል ከመሯሯጥ ውጪ ምንድነው የምታስበው? እንደ ፍየል መሯሯጧ የጠቀማት ነገር አለ? ንገሩና። ስለዚህ እኔ ባጭሩ የዛሬው የፕሬዝዳንቱ መልእክት በዋናነት ለግብፅ የተላለፈ መልእክት ነው። አንዴ አይሮፕላን ገዛው ግድቡ የምመታበት፣ አንዴ እንደዚህ ለምትለው ነው እኔ ጋር ቆመሽ እኔን ቤዝ አድርገሽ የምትዋጊው ነገር የለሽም ነው የተባለችው። የመጣሽው አልሻባብን ለመዋጋት ነው የመጣሽው፣ አይኤስአይኤስን ለመዋጋት ነው የመጣሽው፣ ከሆነም የሶማሊያን የጸጥታ ኃይል ለማጠናከር ነው። ከዚህ ውጪ ከኢትዮጵያ ጋር ለመዋጋት የኔን ምድር የጦር አውድማ ለማድረግ አትችይም ነው የተባለችው። ይሄ ምንድነው ውድቀቱ? የቱ ጋር ነው የስኬቱ ክፋት? ከዚህ በላይስ ከሄደችው አንጻር ግብፅ ከሄደችበት አንጻር ከተቅበዘበዘችው አንጻር ኢንክሉዲንግ የሞቃዲሾ ፕሬዝዳንት ከሄደበት አንጻር ከተቅበዘበዘበት አንጻር ካስነሳው ማዕበል አንጻር ዛሬ እንደዚህ ሰክኖ ኢትዮጵያ የባህር ወደቧን እናይላታለን የባህር በር መግቢያ ወይም ረጅም የባህር በራችን ላይ ሲልም ምንድነው እንዴ? አንደኛ ስትራቴጂክ ነው፣ ሁለተኛም ታክቲካል ነው። ባለፈውም ነግሬያቸዋለሁ እኔ የሶማሌላንድ ኢሹ እንደ ውድቀት አላየውም። አንዳንዶች ሊያላግጡ ሲሞክሩ አይቻለሁ። ለእኔ ውድቀት ስትራቴጂክ ኤንድ አት ዘ ሴም ታይም ታክቲካል ነው። ምናልባትም በዛ ልክ ታክቲካሊ ሙቭ ባረግ ኖሮ የኢትዮጵያ መንግስት ከሶማሌላንድ ጋር ዛሬ የሞቃዲሾ ፕሬዝዳንት በዚህ ደረጃ አክት ላያደርግ ይችል ነበር። እውነቱ ይሄ ነው። ስትራቴጂክ ነው ከሶማሌላንድ ጋር መሄድህም፣ ታክቲካልም ነው አት ዘ ሴም ታይም።
አሁን ደግሞ ቀጣይ የባህር በር ጥያቄ አለን። የባህር በር ጥያቄ አክሰስ ብቻ ሳይሆን ፕሬዘንሲን ማለት ነው። አንገቴ ቢቆረጥ ኢትዮጵያ ያለችና ግብጽ እሱን ነው በነገራችን ላይ ሌላው እኮ አይደለም። አንገቴ ቢቆረጥ ያለችው ከዛ ቀጥሎ ወደዛ ነው የመጣችው። ስለዚህ አንዱ ትልቅ ድል አግኝተናል የህዳሴ ግድቡ ነው። ቀጥሎ እንደዚህ አይነት መስከን መጀመር ቀላል ነገር አይደለም። ቀጥሎ ደግሞ ጦርነት የሚባል ነገር የለም ሶማሊያ ምድር ላይ መባሉም ትልቅ ነገር ነው። ታሪካዊ ጠላቶቻችንን በዚህ ልክ የሚናገሩልን ጎረቤቶች መምጣታቸው ጥሩ ነው የሚመስለኝ። እኔ ጥንቃቄ የሚያስፈልገው ነገር እንዳለ ግን አስምሬ መሄድ እፈልጋለሁ። ጥንቃቄ የሚያስፈልገው ነገር አለ። ዲቴይል እውቀቱ የለኝም፣ ሎኬሽኑ የለኝም። ግብጽ የሰፈረችበት ቦታ የቱ ጋ ነው፣ ኢትዮጵያ የሰፈረችበት ቦታ የቱ ጋ ነው የሚለውን ዝርዝር መረጃ የለኝም። ግን የጥንቃቄ መልእክቶች ያስፈልጋሉ። እንደ አንድ ዝም ብሎ ተመልካች አንደኛ የግብጽ ወታደሮች የሰፈሩበት ቦታ ማተር ያደርጋል ብዬ አምናለሁ። ከኢትዮጵያ ድንበር ምን ያህል ርቀት ነው ያሉት? እሱ ማተር ያደርጋል። ምክንያቱም ግብጾቹ እየፈለጉ ያሉት በቀጥታ ጦርነት አይከፍቱም። ግብጾቹ እየፈለጉ ያሉት የውክልና ጦርነት ነው። የውክልና ጦርነት ደግሞ ጦር መሳሪያ በማስገባት አሰልጥኖ ወደ ኢትዮጵያ በማሰረግ ያን ስራ ለመስራት ያስባሉ። ስለዚህ የግብጽ ኃይሎች ከኢትዮጵያ ድንበር በምን ያህል ርቀት ነው ያሉት የሚለውን ምናልባት መረጃ ያላችሁ ሰዎች ቲፕ አድርጉንና ለዛሬው ውይይት ሌላ ጊዜ ጠይቄ መምጣት ይችላል። ግን ከኢትዮጵያ ድንበር ምን ያህል ቦታ ነው የተቀመጡት? ከኢትዮጵያ ድንበር ምን ያህል ይርቃሉ የሚል በደንብ ማየት የሚያስፈልግ ይመስለኛል። ያ ምን ሊሆን ነው የሚችለው? የግብጽ ትልቁ ተልዕኮ የውክልና ጦርነት ስለሆነ ፕሮክሲ ዋር ስለሆነ የኢትዮጵያ ኃይሎችን ኢንክሉዲንግ አሸባሪዎችን አሰልጥነው ሊያስገቡብን ይችላሉ። ስለዚህ አንዱ ጥንቃቄ የሚያስፈልግ የሚመስለኝ በምን ያህል ርቀት ነው የግብጽ ወታደሮች ሶማሊያ ያሉት? ከኢትዮጵያ ድንበር በምን ያህል ርቀት ነው? ህገወጥ የጦር መሳሪያ እንዳያስገቡ፣ ሽብርተኛ እያሰለጠኑ እንዳያስገቡ ማለት ነው። እነሱ በቃ ያው ታሪካዊ ባህሪያቸው ነው። ተገንጣይ፣ አስገንጣይ፣ ሽብርተኛን የማሰልጠን ተግባር መቼም ተኝተው የማያውቁበት ተግባር። ስለዚህ ለእኔ መጠየቅ እችላለሁ በዚህ አጋጣሚ ለዚህ ነገር ቅርብ ነኝ ብዬ ስለማስብ ነገ ከነገ ወዲያ መረጃውን አመጣላችኋለሁ። የዲፕሎማቲክ ምንጮች ሶማሊያ አካባቢ አላጣም፣ ወዳጆች አሉኝ። ስለዚህ ለዛሬ ስላልደረሰ ነው እንጂ ሲደርስ ማምጣት እችላለሁ ከሶማሊያ ጋር በተያያዘ ያለውን ማለት ነው። በዚህ ደረጃ እንድታዩት ፈልጋለሁ። እንግዲህ መረጃዎቹን ይዘን መተን እንነጋገራለን። ከዚህ ጋር ተያይዞ ምናልባት አስተያየቶችም እያየው ነበረ። ይሄ የታሪካዊ ጠላቶች ስያሜ ላይ ትላንትናም አንዳንድ ክርክሮች ከትላንት ወዲያ የቀረበ መሰለኝ አቶ ልደቱ አያሌውና አቶ ይልቃል ጌትነት በታሪካዊ ጠላት ፍረጃ ላይ ሲነጋገሩ ሲከራከሩ የነበረው ነገር ብዙ መወያያ ሆኖ አይቼዋለሁ እና አይ ቲንክ ትልቅ ፖይንት ነው የሚመስለኝ እሱ። ይሄ ታሪካዊ ጠላት ማን ነው? ከህዝብ ጋር ይተሳሰራል ወይ? እነማንን ነው ታሪካዊ ጠላትስ ማለት ያለብን የሚል ከትላንት ወዲያ በሪዮት ሚዲያ ላይ ቀረበ
ሰዎችም ልካችሁልኝ አይቼዋለሁና ሙሉን አይቼዋለሁ ያለው ሚዲያ እዛ ላይ የተመለከትኳቸው ነገሮች አሉ። በጣም በጣም ጠቃሚ ሆነው አይቻቸዋለሁ። አይ ቲንክ ገላጭ ነገሮች ተመልክቻለሁ የሚዲያ ውይይቱንና የተወሰነ ነገር ማለት እችላለሁ። ምናልባት ከረፍት በኋላ ከጥቂት ረፍት በኋላ ልመለስ። ላይክ አድርጉ፣ እናንተ ሰብስክራይብ አድርጉ፣ ሼር አድርጉ።